ከየት ልወስድለት ነው አምጣ ያለኝ? እኔ እንኳን ልብሷን ቤቱንም በደንብ አላውቀው። ወይ ጣጣ! እንዴ ለምንድን ነው ቁም ሳጥኑን የሚከፍተው? ወይኔ ጉዴ! ምን ሆኖ ነው ልጁ? ሳይሳሳት መድረስ አለብኝ። ምንድነው? ቆይ የሆነ ነገርማ እየተፈጠረ ነው። ወንድሜ ምን ሆኗል? ምንድነው እንደዚህ የሚደባበቀው? በዛ ላይ የትዬ ክፍል ምን ያደርጋል? ልብሷን የት ነው የምታስቀምጠው? አዶኔ ከየት ልወስድለት ነው አምጣ ያለኝ? እኔ እንኳን ልብሷን ቤቱንም በደንብ አላውቀው። ወይ ጣጣ! እንዴ ለምንድነው ቁም ሳጥኑን የሚከፍተው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ በእንግዳ ድራማ ላይ መጥቻለሁ ማለት ነው። እንግዳ ድራማ በጣም ደስ የሚል ነገር ቢኖር ሉሊት በመታገቷ ደስ ብሎናል። እውነቱ መውጣት አለበት። በነገራችን ላይ ቴዲ የኑኑሻ አባት ነው። የኑኑሻ እውነተኛ አባቷ እሱ ነው ማለት ነው። እና ይህንን ነገር ደግሞ እውነቱን መናገር ሲፈልግ ለመናገር ግን ድፍረቱን አላገኘውም ማለት ነው። ለመሲ ለመንገር ይፈልጋል። መሲ ግን ለመስማት በጣም ጓጉታ ነበረ። በመሀል ስልክ ገባበትና ስልክ አቋረጠው ማለት ነው። ያ ስልክ ምንድን ነው? ጓደኛ ስጠፋብህ፣ የስራ ባልደረባ ስጠፋበት እመጣለሁ ብዬ ጠብቄ ነበር የሚል መልእክት ደረሰው ማለት ነው። ማን ነው ጓደኛዬ ሲለው ብዙ ጓደኞች አሉ ማለት ነው ሲለው አዎ ብዙ ጓደኞች አሉኝ አለው። እንግዲያውስ እንደዛ ከሆነ ማን እንደጠፋህ አስታውስና ደውልልኝ ብሎ ዘጋበት ጆሮ ላይ። እሱን ያለው ማን ነው? አዱናይ ነው ማለት ነው። አዱናይ ይህን መልእክት ሲነግረው መሲ ጋር ይመጣና መሲ የኔ ቆንጆ ይላታል። ደግሞ እሷ ደግሞ ወይ ትላለች። ሌላ ነገር የሚነግራት መስሎ በጉጉት እየጠበቀ ነበረና ወይ የኔ ውድ ስትል ሄለን ደህና ናት ሲል ምን እኔ እኮ እሷ ሴት ወይ ያስተሳሰራችሁ ነገር አንድ ነገር አለ ወይም ደግሞ ልትጎዳት ልትበቀላት የቀረብካት ይመስለኝ ነበረ። ነገር ግን እንደዛ አይደለም ያሰብኩት። እውነት ነው አይደል ስትለው ኧረ በፍጹም ትክክል አይደለሽም፣ ውሸት ነው፣ እንደዚህ አይነት ሀሳብ አታስቢ በማለት ሀሳቡን ተናግሯል ማለት ነው። ጭራሽ ደግሞ ቤት ይሄድና ስለ እሷ ሙሉ መረጃ ለማጣራት ይሞክራል ማለት ነው። ይህንን የሚያደረገው ቴዲ ነው ማለት ነው። ቴዲ ልጁ እንደሆነች ያውቃል። ኤልሹ ልጁ ናት። ኤልሹ እና ኑኑሻ መንታይ ሆኑ ብቻ አላውቅም። ይሄ አንደኛው ግራ ያጋባኝ ነገር ቢኖር ነው። ሁለተኛው ደግሞ ኑኑሻ እውነተኛ ልጇ ናት። ኑኑሻ እውነተኛ ልጇ ናት። እኔም መንታ ወልዳ አንዷን ጥላት አይን አለም ታንሳት አላውቅም እንግዲህ ማለት ነው። እኔ የማውቀው ቢኖር ግን ኑኑሻ የወይዘሮ ሄለን ልጅ እንደሆነች ነው የምነግራችሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ ለምታበረታቱኝ ለምትሰጡኝ አስተያየትና ኮሜንት ከልብ አመሰግናለሁ። እያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ አሁንም ወደ ቀጣዩ እንሄዳለን ማለት ነው። ኑኑሻ ወንድሟን እየተከታተለች ነው ያለችው። ወንድሟን ስትከታተል ምን አገኘች? ኤልሹን ታማ ሆስፒታል እንደገባች በእናቷ ምክንያት ሳይሆን አይቀርም በማለት ለአዱናይ ሲያወራ ይሰማዋል ማለት ነው። ይህን ስትሰማ ወንድሟ ቃል መከታተል ትጀምራለች እና ስትከታተለው ደግሞ ጭራሹን ወደ እትዬ መኝታ ክፍል ምን ሊሰራ ነው የሚገባው በማለት ትገረምና ተከትለው ለመግባት ትሞክራለች። አሁንም ቁም ሳጥን ከፍቶ ኧረ እንዴት ሴትዮ ልብሷን ምን ላይ ነው የምታደርገው? እኔ እንኳን ልብሷን ቤቷን በደንብ አላውቀው እንዲሁ ምን ውስጥ ነው የማገኘው እያለ ሲተመተም
እሷ ደግሞ ከኋላ ቀስ ብላ ትገባለች ማለት ነው። ከዛ በሩን ሲከፍት ቁምሳጥኑን ሲከፍት ትደርስበታለች። ወይዘሮ ሄለን እንደምታውቋት ይችትላችሁ ዝጋ ታግታለች ማለት ነው። የእጇን ማግኘት አለባት። የእጇን አንዳንድ ሰው የእጁን የጥፋቱን ሲያገኝ ደስ ይላል። መልካሙን ከዘራ መልካሙን ሲያጭድ ደስ ይላልና አንዳንድ ሰው ደግሞ በተንኮላቸው ልክ ሲደርሳቸውም ማስተማሪያ ሊሆናቸው ይችላል ተብሎ ይታለፋል ማለት ነው። ወይዘሮ ሄለን ግን የአዱናይን አባት ስለገደለች ያ ጥርጣሬ ስላደረበት ነው እሱ ይህን ያክል ሊከታተላት የቻለው ማለት ነው። ቶሚ ነፍሱን ይማርና ብዙ ነገሮችን አውቋል። ስለ እሷ ተንኮል፣ ስለ እሷ የጓደኛውን የአዱናይን አባት እንዳስገደለች እንደገደለች የሚያውቅ መረጃ መሲን ልካለት ነበር በቴክስት። ቴክስቱን እንዳየ መጥቶ እሷን ሊናገራት ሲፈልግ እሷ በጎን ለቴዲ ትደውልና ቴዲ ሁሉንም ነገር አውቋል ብላ የቶማስን ሁሉ ነገር ትናገርና የዛን ጊዜ እሷ ታስገድለዋለች ማለት ነው። እዚህ ጋ እህትና ወንድም ምንም ያደርጉ መስላችኋል? መኩ እባክሽ ዝም በይና ሂጂ ነው የሚላት ብዬ ተስፋ አደርጋለሁ። ለምን እሱ እንደዚህ አይነት ውሸት ሲዋሽ የሚያሽቀበጣጥረው ነገር አለና ብዙም አይችልበትም። ቆጣ ቆጣ ብሎ ትቷት ሊሄድ ይችላል። አሁን እዚህ ጋ መሲ ብትመጣ ጥርጣሬ የሚያድርባት መሲ ናት። ግን ይችኛዋም አሁን ኑኑሻ ተጠራጥራለች ማለት ነው። ለምንድን ነው የትዬን ልብስ ለመውሰድ የፈለግከው ብላ፣ ወይስ ምንድን ነው የምትፈልገው እውነቱን ንገረኝ ብላ የምትጠይቅ ይመስለኛል። አዱናይ እንግዲህ ወይዘሮ ሄለንን ስላገተ ወደዛም ወደዛም ማለት አይችልም። ግዴታ እሷን መቆጣጠር አለበት። አይኗቸውን እንኳን አላየቻቸውም፣ በድምፃቸውም አልለየቻቸውም እስካሁን አዱናይንና መኩን ማለት ነው። መኩ ቢያወራ በድምፁ ይያዛል፣ በድምፁ ይያዛል። ምክንያቱም ንግግሩ በደንብ ስለምታውቀው፣ አዱናይንም እንደዛው በድምፁ ታውቀዋለች ማለት ነው። ይሄ ደግሞ ከተፈታ ችግሩ ምንድን ነው? አይኗ ከተፈታ ሁሉንም ስለምታያቸው እሷ ደግሞ ማየት የለባትም። ልክ እንደዚህ በጥርጣሬ እንድትኖር ውስጧ ያላት ፍራቻ አሁን ላይ ህይወትሽን ነው የምወስድብሽ፣ ምንድን ነው የምትፈልገው? ገንዘብ ነው ወይስ ትለው? አይደለም እኔ የምፈልገው ከአንቺ ህይወትሽን ነው ብሏታልና ህይወቴን እንዴት ነው የምትፈልገው ብላ ከት ብላ ስቃበታለች። እና ወይዘሮ ሄለን የመጨረሻ ፍጻሜዋ ቢሆን ደስ ይለኛል ማለት ነው። ግን ደግሞ ድራማው ያለሷ ሊሄድ አይችልም። አንዳንድ ድራማዎች ምንም ቢያናድዱንና ምንም ቢያበሳጩን የሚሰጣቸው አክት እስከሆነ ድረስ እየሳቅን ማለፍ እንችላለን ማለት ነው። ይህንን ስላችሁ ወይዘሮ ሄለን በተለይ በሐረግ ድራማ ላይ በጣም ታናድዳለች፣ በጣም ትስቃለች እና በጣም ታስቀናለች። ዘና የምታስደርግ ሴት ናትና አንዳንድ ቦታ ላይ እራሷ ሄለን ማለት ነው በምታደርጋቸው በአረማመዷ፣ ባለባበሷ፣ ሁሉ ነገሯ ያስቀናል፣ ፈታ ያደርገናል። በእርግጥ አታናደደን ማለት አይደለም፣ ታናደደናለች፣ ታበሳጨናለች። ግን ይሄ ደግሞ የተሰጣት የስራዋ እድል ነው፣ የስራዋ ቻንስ ነው። በሰው እንጀራ ላይ መግባት አይቻልም። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮና ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ።
ቀጣይ በሐረግ ድራማ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አሁንም ብርታታችሁን እፈልጋለሁ። የኔ ብርታት የእናንተ ኮሜንት እና እይታ ነው ማለት ነው። ከልብ አመሰግናለሁ። በርች ለምትሉኝ በእውነቱ በጣም አመሰግናለሁ። እያላችሁበት ሰላማችሁ ብዛልኝ። እንግዲህ ኑንሻ በእንደዚህ አይነት ሁኔታ ወንድሟን ባታየው ደስ ይል ነበረ። ሁለተኛው ነገር የኤልሹ አለም መሞት የለባትም። ኤልሹ መሞት የለባትም። ለምን ሁሉንም ነገር ማወቅ አለባት። ወንድሟ እንዳልሆነ፣ ቤሉል ወንድሟ እንዳልሆነ፣ ቶማስ ደግሞ አባቷ እንዳልሆነ፣ ቶሚ አባቷ እንዳልሆነ ምን ይሰማታል የሚለውን ሁሉ ነገር ማየት እንፈልጋለን። ይቀጥላል።